የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ታሪካዊ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት ውድ የቻናላችን ተከታታዮች፣ በባለፈው የልጅ ኢያሱ ዘመነ መንግስት ክፍል 5 ትረካችን ልጅ ኢያሱ በተለያዩ ጊዜያት ከተለያዩ ሴቶች የወለዳቸውን ልጆችና የልጅ ልጆች አይተናል። ከነሱ መካከል ግማሾቹ በአፄ ኃይለ ሥላሴ ዘመነ መንግስት ታስረው፣ ግማሾቹ ከፋሽስት ኢጣሊያ ወረራ በፊትና በኋላ መሞታቸውንና ግማሾቹ ደግሞ በአፄ ኃይለ ሥላሴ አገዛዝ ዘመን ማንነታቸው እንዳይታወቅ ራሳቸውን ደብቀውና ተደብቀው ይኖሩ እንደነበር ተገንዝበናል። አሁን ደግሞ የንግሥት ዘውዲቱን ዘመነ መንግስት የመጀመሪያውን ክፍል ትረካ እናዳምጣለን። እናንተም ትረካችንን እስከ መጨረሻው እንድትከታተሉልንና ቻናላችንንም ሰብስክራይብ፣ ላይክ፣ ሼርና ፎሎ እንድታደርጉልን በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። የንግሥተ ነገሥታት ዘውዲቱ ዘመነ መንግስት በ1909 ዓመተ ምህረት ዘውዲቱ ንግሥተ ነገሥታት ተፈሪ መኮንን ራስ ተብለው አልጋ ወራሽ ሲሆኑ ክንውኑ ያልተለመደ አይነት ነበር። በኢትዮጵያ ታሪክ የተለመደው ወግና ስርዓት ንጉሠ ነገሥት ከተሾመ በኋላ ቆይቶ በተሿሚው ንጉሠ ነገሥት ፍላጎትና ምርጫ ነበር አልጋ ወራሽ የሚሰየም። የዘውዲቱና የተፈሪ ግን በህዝቡ ምርጫ በሚል የሁለቱም ሹመት በሌሎች ምርጫ በአንድ ቀን የተከናወነ ነበር። ይህ የሆነበት ምክንያት ልጅ ኢያሱ ሲሻር በሁለት ጎራዎች ይሁንታ የነበረ በመሆኑና ቀጣይ ተሿሚው ላይም እነዚያ ሁለቱ ጎራዎች መሳተፍ ስለነበረባቸው፣ ስለዚህ ራስ ተፈሪ በነበረቸው ምርጫ አውሮፓ ቀመስ ትምህርትና በተራማጅነታቸው የአውሮፓውያኑ ምርጫ ሲሆኑ፣ ዘውዲቱ ደግሞ የኢትዮጵያውያኑ ወግ አጠባቂ የመኳንንት ቡድን ምርጫ ነበር። ይህ በዘመነ መሳፍንት ጊዜ ብቻ የተተገበረና ያልተለመደ የሁለት ባንድ የአሿሿም ዘዴ የዘውዲቱን ያስተዳደር ጊዜ ያልተለመደ አድርጎ ሲቀጥል እናያለን። ዘውዲቱን ለስልጣን ያበቃቸው ብቸኛ መመዘኛ የአፄ ምኒልክ ቀጥተኛ ልጅ መሆናቸው ነው። የሸዋ መኳንንት ምርጫ የሆኑትም የቀድሞውን የሚኒሊክን ወግና ስርዓት እንደማይጥሱትና እንደ ኢያሱ የተለየ ጎዳና እንደማይከተሉ እምነት ስለጣሉባቸው፣ ራስ ተፈሪም የንጉሥ ሳህለ ሥላሴ ዝርያ ያላቸውና የአፄ ምኒልክ ያክስታቸው የልጅ ልጅ ስለሆኑ በዘራረግ ረገድ ለዘውዱ የልጅን ያህል ባይሆንም የማይተናነስ ቅርበት ነበራቸው። ነገር ግን የአልጋ ወራሽነቱን ስልጣን ያገኙት በዘር ቆጠራ ብቻ ሳይሆን እንደተባለው የአውሮፓውያንን ቋንቋ ስለሚናገሩና በዘመናዊ አስተዳደግ ስላደጉ እንዲሁም
የቆንሲሎች ወዳጅ ስለነበሩ ቀስ በቀስም ከአልጋ ወራሽነት ወደ ባለሙሉ ስልጣን እንደራሴነት ሲቀጥሉም ባልተለመደ አኳኋን ወደፊት እንደምናየው የአዲስ አበባ ንጉሥ እያሉ በመጨረሻ ንጉሠ ነገሥት ሆነዋል። በዚህ አካሄዳቸውም የዘውዲቱን ስልጣን በእርጋታ ከላያቸው ላይ እየገፈፉ ስልጣን አልባ ባለስልጣን ሊያደርጓቸው ችለዋል። ይህም ሲሆን ዘውዲቱ የአስተዳደርም ልምድም ሆነ ከቄስ ትምህርት ያለፈ የዘመናዊ ትምህርት ዕውቀት ስላልነበራቸው በጥቂት ዓለማዊ ሥራዎችና በብዙ መንፈሳዊ ሥራቸው ተወስነው ስናይ አጠቃላይ ፖለቲካዊ ጉዳዮችንና የአገሪቱን የውጭ ፖሊሲም ሆነ የአስተዳደሩን ሥራ ግን አልጋ ወራሽ ራስ ተፈሪ ከደጋፊዎቻቸው ጋር ሲያከናውኑት እንመለከታለን። ይህ አካሄዳቸውም ነው የዘውዲቱን ስልጣን ለመገዝገዝ የረዳቸው። በዚህ መሰረት የንግሥተ ነገሥታት ዘውዲቱ ዘመነ መንግስት ተብሎ የተመደበው ጊዜ ውስጥ ዘውዲቱ በዘመናቸው ከፈጸሟቸው ስራዎች የበለጠ በዘመናቸው የተፈጸሙ ስራዎች መበርከታቸውን ከወዲሁ ተገንዝበን የዘውዲቱንና የአልጋ ወራሹን የጋራ የስልጣን ዘመን በጥምረት እናያለን። ዘውዲቱ ከአባታቸው ከዳግማዊ ምኒልክና ከእናታቸው ከወይዘሮ አብቹ በያን ሚያዝያ 22 ቀን 1968 ዓ.ም በነዋሪ ከተማ ነበር የተወለዱት። እናታቸው ወይዘሮ አብቹ በያን ከወረኢሉ ባላባት የተወለዱ ናቸው። አፄ ምኒልክ ቀደም ባለው ጊዜ ወይዘሮ ሸዋረጋንና ልጅ አስፋውሰንን ወልደው ስለነበር ዘውዲቱ ሶስተኛ ልጃቸው ነበሩ። ሁለቱ ልጆች ምኒልክ በሕይወት እያሉ ስለሞቱ የቀሩት ልጃቸው ዘውዲቱ ብቻ ነበሩ። ዘውዲቱ ጥቅምት 13 ቀን 1875 ዓ.ም ገና የ6 ዓመት ተኩል ልጅ ሳሉ ለአፄ ዮሐንስ ልጅ ለራስ አርአያ ዮሐንስ ተድረው ወደ ትግራይ ግዛት ሄዱ። የባለቤታቸው የራስ አርአያ ዕድሜም 12 ዓመት ነበር። ጋብቻውም የንጉሠ ነገሥት ዮሐንስንና የንጉሥ ምኒልክን ስምምነት ለማጠንከር ታስቦ የተደረገ። ይህ ከሆነ ከ5 ዓመት በኋላ ባለቤታቸው ራስ አርአያ ታሞ ስለሞተ ዘውዲቱ ወደ አባታቸው ወደ ሸዋ ተመልሰው መጡ። በ1884 ዓ.ም ደጃዝማች ውቤ አጥናፍ ሰገድን አግብተው አራዳ በሚገኘው በደጃች ውቤ ቤት መኖር ጀመሩ። በወቅቱ የፊት አውራሪነት ማዕረግ የነበራቸው ውቤ ከዓመታት በኋላ ከባለቤታቸው ከዘውዲቱ ጋር ይጋጩና በጥፊ ይማታሉ። ዘውዲቱም በንዴት በጠዋት አምልጠው ወደ ቤተ መንግሥት ሄደው መመታታቸውን ለምኒልክ ሲነግሩ እምዬ ምኒልክ ውቤን ያስጠሩና ምነው በጥፊ መታኝ ብለው ጠየቋቸው። ደጃች ውቤ መልሳቸው አቀርቅረው ሳለ ምኒልክ በጥፊ ያጮላቸውና ወደ ቤታቸው በሰላም ይሸኟቸዋል። ወይዘሮ ዘውዲቱ ወደ ቤታቸው መመለስ ስላልፈለጉ በዚያው ጊዜ ተፋቱ። ቀጥሎ ደግሞ በ1893 ዓመተ ምህረት የጎንደር ገዢ የነበሩትንና የእቴጌ ጣይቱ የወንድም ልጅ የሆኑትን ራስ ጉግሰውሌን አግብተው በዑራኤል ቤተክርስቲያን አጠገብ በሚገኘው ያሁኑ የአዲስ አበባ ከተማ አስተዳደር የጤና ጥበቃ ቢሮ ያለበት ቦታ ላይ ይኖሩ ጀመር። ለዚህም ነው ሰፈሩ የንግሥት ሰፈር እየተባለ የሚጠራው። ምኒልክ ሲታመሙ ዘውዲቱ ከቤታቸው ወደ ቤተ መንግሥት በመሄድ ከእንጀራ እናታቸው ከእቴጌ ጣይቱ ጋር
አባታቸውን ሲያስታምሙ ቆዩ። ከምኒልክ ማለፍ በኋላ ጣይቱ ከቤተ መንግስት እንዲገለሉና በግዞት ወደ እንጦጦ እንዲሄዱ ሲደረግ፣ በተመሳሳይ ዘውዲቱም ርስታቸው ወዳለበት ፋሌ ወደሚባል ቦታ ተላኩ። የሚኒሊክ ተወላጅ ልጅ ኢያሱ ከስልጣን በኃይል መውረዱን ህዝቡ እንዳይቃወም በሚል መነሻና ቀደም ሲል በተጠቃቀሱት ምክንያቶች መነሻነትም ዘውዲቱን ማንገስ የውዴታ ግዴታ ነበርና ከነበሩበት ከፋሌ ሰላሌ አስመጥተው አነገሷቸው። መስከረም 17 ቀን 1909 ዓ.ም ንግሥት ወይዘሮ ዘውዲቱ ንግሥተ ነገሥት ተብለው በአባታቸው ዙፋን ሲቀመጡ ዕድሜያቸው 41 ሞልቶ ነበር። በዚሁ ጊዜም በሹማምንቱ ምክክር ባለቤታቸውን ራስ ጉግሰውሌን የቀድሞውን ግዛታቸውን ጎንደርን እንደገና ሾመው ከቤተ መንግስቱ እንዲርቁ አደረጓቸው። የካቲት 4 ቀን 1909 ዓ.ም በአራዳ ቅዱስ ጊዮርጊስ ቤተክርስቲያን ሥርዓተ ንግስ ተደርጎላቸው ንግሥተ ነገሥታት ዘውዲቱ ወለተ ለዳግማዊ ምኒልክ ስይምተ እግዚአብሔር ተብለው በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅብአ መንግሥት ተቀብተው ዘውድ ሲጭኑ የሐረር ገዢ የነበሩት የራስ መኮንን ልጅ ተፈሪ ደግሞ አባታቸው ሰጥቷቸው የነበረው የደጃዝማችነት ማዕረግ ከፍ ብሎ ራስ ተፈሪ ተባሉና ታላቁን የሰለሞን ኒሻን ተሸልመው ለአልጋ ወራሽነት የሚገባው ክብርና ሥርዓተ ጸሎት ተደርጎ ልዑል አልጋ ወራሽ ተብለው ተሰየሙ። በዚህ ዕለት ከቤተ መንግሥት አልፎ የማያውቀው የኤሌክትሪክ መብራት ከቤተ መንግሥት እስከ አራዳ ጊዮርጊስ ተዘርግቶ በአውሮፓውያኑ ድጋፍ የአዲስ አበባ ሕዝብ ልዩ ነገር እንዳይሆን በንግሥት ዘውዲቱ የሸዋ መኳንንት ደስ ሲሰኙ በራስ ተፈሪ አልጋ ወራሽነትም አውሮፓውያን ቆንሲሎች ተደሰቱ። የነግስ በዓሉም በደማቅ ሁኔታ አለፈ። ይህ በሆነ በሳምንቱ ግርማዊት ንግሥተ ነገሥታት ዘውዲቱ የከፋ ገዢ ለነበሩትና የአክስታቸው ልጅ ለሆኑት ለራስ ወልደ ጊዮርጊስ የንጉሥነት ዘውድ ሰጥተው የበጌ ምድርና የሰሜን ንጉሥ አድርገው ሾማቸው። ንግሥት ዘውዲቱ ሃይማኖታቸውን ወዳጅ፣ በጾም በጸሎት የተጉና የሕይወታቸው ሚዛን ወደ መንፈሳዊነት ያዘነበለ ነበር። የቀድሞዎቹ የነገሥታት ሚስቶች ወይም እቴጌዎች እንኳን የዘውዲቱን አይነት ሙሉ የንግስና ስልጣን ዕድል ሳያገኙ በቴገነታቸው ብቻ ምን ያህል ለፖለቲካው ልዩ ትኩረት ያደርጉ እንደነበርና ተሳትፏቸው ከነገሥታቱ የበለጠ እንደሆነ በቁጥር 1 መጽሐፍ ያየነው። ንግሥት ዘውዲቱ ግን ካለፉት ሴት ባለስልጣናት ፍጹም የተለዩ ነበሩ። ሌላው ቀርቶ ፊት ለፊት የመጣባቸውን ጠላት እንኳ በአግባቡ የተጋፈጡበት አጋጣሚ የለም። ለዚህም ነው ጥቂት ጸሐፍት መስኪኗ ዘውዲቱ እያሉ የሚጠሯቸው። ማንም ሹም ያለ ስልጣኑ ያሻውን ሲፈጽም ለሀገር ከጠቀመ ይሁን ብያለሁ ማለትን እንጂ እንዴት ያለ ስልጣኑና ያለኔ ፈቃድ ማለትን አያውቁበት። ፖለቲካዊ ጉዳዩን ሙሉ በሙሉ ለመምራትና የአውሮፓን ስልጣኔ በኢትዮጵያ ለማስፋፋት በሚል ራስ ተፈሪ ያደርጉት ለነበረው ጥረት ሁሉ እንቅፋት ሆነውም እኔ ያለው እንዴት ብለውም አያውቁ። ይህን ማድረጋቸው ተገቢ ቢሆንም ገደብ ያለፈው የዋህነታቸው በስተመጨረሻው ሳይጎዳቸው አልቀረም። እርሶ በጸሎት ይርዱኝ እኔ እፈጽማለሁ ይሉ ነበር አልጋ ወራሹ። የሚያገኙት መልስ እሺ ነው። ንግሥት ዘውዲቱ እንደነገሱ የነገሥታት ደንብ ነውና በወቅቱ የነበረው መገበያያ ገንዘብ በሚኒሊክ ምስልና ስም የታተመውና የተቀረጸው ስለነበር እሱ ቀርቶ በዘውዲቱ ስምና ምስል ሊቀረጽ ታስቦ በብር
በአላድ በሩብ በመሐለቅ ተከፋፍሎ ከተዘጋጀ በኋላ የገንዘብ ሚኒስትሩ አይተው ፈቃዳቸውን እንዲሰጡና እንዲታተም ሲጠይቋቸው እኔን የኢትዮጵያ ሕዝብ መርጦ ያነገሰኝ የዋልኩለት ውለታ ኖሮ ሳይሆን የአባቴን ውለታ አስቦ ስለሆነ እኔም በበኩሌ የአባቴ ስም የሚጠራበትን የታተመ ገንዘብ እንዲተካ አልፈቅድምና በዚያው ይቀጥል። በእኔ ስም ሊታተም የተሰናዳው የመታሰቢያ ስጦታ ብቻ ይታተምበት ስላሉ በሚኒሊክ ስም የሚታተመው ገንዘብ እንዲቀጥል ሆኗል። ንግሥት ዘውዲቱ ከ1909 እስከ 1922 ዓመተ ምህረት ድረስ በነበረው የስልጣን ዘመናቸው ምንም እንኳን በአንኳር ፖለቲካዊ ጉዳዮች ላይ ትኩረት ባያደርጉም በዘመናቸው ሰርተዋቸው ያለፉ ስራዎች ቀላል አልነበሩ። ከነዚህም ውስጥ ዛሬም ድረስ አገልግሎት እየሰጠ የሚገኘው የንግሥተ ነገሥታት ዘውዲቱ መታሰቢያ ሆስፒታል አንዱና ግንባር ቀደሙ ነው። ሐኪሙን ቤቱን በዘመናቸው ሲያቋቁሙትም ለሴቶች ማዋለጃ እንዲሆን በሚል ነበር። አባታቸው የጀመሩትን አገር የማዘመን ጅምርም እንዲቀጥል ይፈልጉ ነበርና ለዚህም ዘመናዊ ትምህርት ወሳኝ መሆኑን በመረዳት የአዲስ አበባውን ቅዱስ ጊዮርጊስ ትምህርት ቤት አሰርተው አገልግሎት እንዲሰጥ አድርገዋል። በተጨማሪም በ1914 ዓመተ ምህረት የተቋቋመው ብርሃንና ሰላም ማተሚያ ቤትም የዘመናቸው ውጤት ነው። ትምህርትን በሚመለከት ያወጁት አዋጅም ለዘርፎ የነበራቸውን ጠንካራ አቋም የሚያረጋግጥ ልጅ ያለው ሰው ሁሉ ልጁን ስጋዊና መንፈሳዊ የሆነ ትምህርት እንዲያስተምር የሚያስገድድ አዋጅ። ልጅ ያለው ልጁ ክፉንና በጎን የሚለይበትን ንጉሱንና ፈጣሪውን የሚፈራበትን ዕውቀትን ለማግኘት የንባብና የጽሕፈት ትምህርት ያላስተማረ መቀጫውን 50 ብር እየከፈለ የመቀጫው ገንዘብ ወደ ቤተ ክርስቲያን እየገባ ለነዳያን ምግብና ልብስ ይሆናል። የንስሐ አባት የወንክ ቄስ ሁሉ የንስሐ ልጆቻቸውን አስተምሩ ብለህ ከመከርክ በኋላ ምክርን የማይቀበሉ ቢሆኑ አዋጅ አፍራሾች መሆናቸውን ለአገሩ ሹም አስታውቅ። የገጠር መሪ ጌታ የሚሆንክ በቤተ ክርስቲያኑ ከሌላው ግብር ጋር ቀላቅለ የሰበካውን ሰዎች ልጆች የንባብና የጽሕፈት ትምህርት አስተምር። የደብር አለቃ ይሆንክ ሰው ፈጣሪውን አውቆ የሚጠቅምበትን በደብር መንፈሳዊ ዕውቀት ለምዕመናን በሚገባው ልክ የስብከት ትምህርት በየደብር አስተምር። ሳታስተምር የቀረ እንደሆነ ግን በሹመት ትቀጣል። ደግሞ ልጅ ያለ ሰው ሁሉ ልጅ የንባብና የጽሕፈት ትምህርት ከተማረ በኋላ ለሕይወቱና ለኑሮ የሚያሻውን ገንዘብ ለማግኘት እንዳይቸገር በአገራችን ካለው የእጅ ሥራ ልብ የሚወደውን አንዳንድ የእጅ ሥራ እንዲማር አድርግ። ለትዳሩ የሚሆን የእጅ ሥራ ሳታስተምረው የቀረ እንደሆነ ግን በአካል ጉዳይ ካሳ ግማሽ ወደ ድሆች ተማሪ ቤት የሚገባ መቀጫ 50 ብር ትከፍላለህ። ይህንንም የተቆጠረውን ትምህርት ይማር የተባለው ልጅ ከ7 ዓመት እስከ 21 ዓመት ድረስ ያለውን ነውና ከዚህ በላይ ላለው የትምህርት ዕድሜ በተላለፈው ልጁ አባቱ አላስተምርህም ብሎ አይቀጣም። ጥቅምት 11 ቀን 1921 ዓመተ ምህረት ዝክረ ነገር። ይህ አዋጅ ተግባር ላይ ከመዋሉም በተለይ በአዲስ አበባ አካባቢ በርካቶች ዘመናዊ ትምህርት ቤት እንዲማሩ አድርገዋል።
ንግሥት ዘውዲቱ የአባታቸውን የሚኒሊክን ሥራና ተግባር ቀጣዩ ትውልድ ያስበው ዘንድም በቅዱስ ጊዮርጊስ አቅራቢያ የሚገኘውን የሚኒሊክ ሐውልት አሰርተውላቸዋል። የዳግማዊ ሚኒሊክ አደባባይ በሚባለው ቦታ ላይ የቆመውን ሐውልት በጀርመናዊ መሐንዲስ በሙሴ ሄርትል አስጠንተው ሐውልቱ በጀርመን ሀገር በነሐስ ተሰርቶ እንዲመጣ አዘዙ። ሐውልቱ መጥቶ የተመደበለት ቦታ ተደልድሎ ከተዘጋጀ በኋላ ገና ሳይተከል ዘውዲቱ ስላረፉ አልጋ ወራሹ ጥቅምት 22 ቀን 1923 ዓ.ም በታላቅ ክብረ በዓል እንዲተከል አድርጓል። ወደ መንፈሳዊ ተግባራቸው ስናልፍም ለብዙ መቶ ዓመታት ጸንቶ የቆየው ኢትዮጵያውያን ከሊቃውንቶቻቸው ውስጥ ጳጳስ መሾም አይችሉም የሚለው ግብጾች በአንቀጽ 42 ያካተቱት ሕግ ቀርቶ ለመጀመሪያ ጊዜ በንግሥት ዘውዲቱ የጥረት ውጤት ግንቦት 18 ቀን 1919 ዓ.ም 4 ኢትዮጵያውያን የጵጵስና ሹመት ሊያገኙ ችለዋል። የእስክንድሪያው ፓትርያርክ አቡነ ዮሐንስም ኢትዮጵያ ድረስ መጥተው የኢትዮጵያን ተወላጅ ጳጳስ አድርገው አዲስ አበባ ላይ ሾመውና ባርከው ተመለሱ። ይህን ጉዳይ በሚመለከት የንጉሥ ላሊበላ ወንድም ቅዱስ ሐርቤ ሞክሮት እንደነበርና ሳይሳካለት እንደቀረ ይልቁንም በዘመኑ ብዙ ሁከት እንዳስነሳበት በሱ ታሪክ ውስጥ ያየ ነው። በተጨማሪም በአፄ ዮሐንስ 4ኛ ተሞክሮ ሳይሳካ ቀርቶ የነበርና በዘውዲቱ ጊዜ እውን የሆነ የኢትዮጵያን ክርስቲያን ነገሥታት የዘመናት ህልም ሆኖ የቆየ ጉዳይ ነበር። ስለዚህ በዘውዲቱ ጊዜ ኢትዮጵያ የራሷ ጳጳስ ኖሯት ቆየችና በ1951 ዓ.ም ደግሞ የራሷ ሊቃነ ጳጳሳት መሾም የሚችል በማግኘቷ ከእስክንድሪያ ማስመጣቱ ቀረ። ንግሥት ዘውዲቱ በአዲስ አበባና ከአዲስ አበባ ውጭ በሚገኙ ከተሞች በርከት ያሉ አብያተ ክርስቲያናትን አሳንጸዋል። ያረጁና የፈራረሱትንም አሳድሰዋል። አንደኛ በ1909 ዓ.ም ተመስርቶ ከ10 ዓመት በኋላ የተፈጸመው የበዓታ ገዳምን በማሰራትና ሙሉ መተዳደሪያ በመስጠት በጸሎት ቤታቸው ተቀምጦ የነበረውን የአፄ ሚኒሊክ አጽም እንዲያርፍበትና እንዲቀደስበት አድርገዋል። ሁለተኛ የአዲስ አበባ ጴጥሮስ ወጳውሎስን። ሶስተኛ የአዲስ አበባ ደብረ ገነት ቁስቋም። አራተኛ የአዲስ አበባ ቅዱስ ዮሴፍን። አምስተኛ ደብረ አሚን ተክለ ሃይማኖትን። ስድስተኛ ቅዱስ ቂርቆስን። ሰባተኛ የአዲስ አበባ ደብረ ሰላም እስጢፋኖስን በዘመናቸው አሰርተዋል። የእስጢፋኖስን ቤተ ክርስቲያን ካሰሩ በኋላ በታላቅ ሰልፍ ታቦት እንዲገባ ያደረጉትም ጥቅምት 17 ቀን 1909 ዓ.ም የሰገሌው ጦርነት ድል በዕለተ እስጢፋኖስ ስለተገኘ በሚል ነበር። ስምንተኛ የአዲስ አበባ ደብረ ጽጌ ኡራኤል ትክሉ በሚኒሊክ የነበረ ቢሆንም ስላረጀ አስፈርሰው አሁን ያለውን ሕንፃ ያሰሩት ዘውዲቱ ናቸው። 9 የአዲስ አበባ ጽርሐ አርያም ቅዱስ ሩፋኤልን አፄ ሚኒሊክ በጭቃና በሳር ክዳን አሰርተውት የነበረ ሲሆን ዘውዲቱ አስፈርሰው የአሁኑን ሕንፃ አሳነጹ። 10ኛ የአቃቂ ቀራንዮ መድኃኔዓለም ተክሉ የንጉሥ ሳህለ ሥላሴ ማለትም የአፄ ሚኒሊክ አያት የነበረና በሚኒሊክ ጊዜ የታደሰ የነበረ ቢሆንም አርጅቶ የሚፈርስ ስለሆነ የአሁኑን ሕንፃ በአዲስ መልክ አሰርተዋል። 11ኛ የእንጦጦ ማርያም ቤተ ክርስቲያን በእቴጌ ጣይቱ ስም ሆኖ ቀደም ሲል በሚኒሊክ ዘመን የተሰራው በጭቃ ስለነበርና ዕድሜ ስለሌለው ንግሥት ዘውዲቱ አሁን ያለውን ሕንፃ አሰሩት። 12ኛ ልጅ ኢያሱ ያሰራውን የቀጨኔ መድኃኔዓለም ቤተ ክርስቲያንንም አሳድሰዋል። 13ኛ ጠራ
የደብረ በግ አቡነ ሞዓን ገዳምንም ቤተ ክርስቲያን በአዲስ መልክ ያሰሩት ዘውዲቱ ነበሩ። ይህ ቤተ ክርስቲያን የንጉሥ ሳህለ ሥላሴ ልጅ የሆኑት የአፄ ምኒልክ አባት የንጉሥ ኃይለ መለኮት መቃብር ያለበት ስለሆነ ዘውዲቱ ከመንገሳቸው በፊት ከነበረው ጊዜ ጀምሮ እስከ ዘመናቸው ፍጻሜ ድረስ አስፈላጊው ድግስ እየተዘጋጀ ሳይቋረጥ በየዓመቱ በፍትሐት የሸዋው ንጉሥ የኃይለ መለኮት ስም ሲጠራበት ቆይቶ ነበር። ሌሎች ከአዲስ አበባ ውጭ በሚገኙ ከተሞች በንግሥት ዘውዲቱ የተሰሩ አብያተ ክርስቲያናትም 14ኛ የመናገሻ ማርያም ቤተ ክርስቲያን፣ 15 የፋሌ መድኃኔዓለም ቤተ ክርስቲያን፣ 16 ሜታ የወረብ ማርያም ቤተ ክርስቲያን፣ 17 የአዋሽ ማርያም ቤተ ክርስቲያን፣ 18 የኤጀርሳ ለፎ ቅዱስ ገብርኤል ቤተ ክርስቲያን፣ 19 የየረር ቅድስት ሥላሴ ቤተ ክርስቲያን፣ 20 የአድአ በርጋ አቡነ ተክለ ሃይማኖት ቤተ ክርስቲያን ናቸው። በተጨማሪም በኢየሩሳሌም በሚገኘው ቦታ የኢትዮጵያ ቤት ተብሎ የሚጠራውን ከ90 በላይ ክፍል ያለውን ትልቅ ፎቅ ቤት አሰርተው ከኪራዩ ገቢ ሩቡ በኢየሩሳሌም ለሚኖሩ መናንያን መርጃ እንዲውልና ቀሪው ለመንግስት ጉዳይ እንዲሆን አድርገዋል። ንግሥት ዘውዲቱ በዚህ መሰሉ መንፈሳዊ ተግባራት ላይ ትኩረታቸውን አድርገው ሲሰሩ፣ ልዑል አልጋ ወራሽ ራስ ተፈሪ ደግሞ በእነዚህ ዓመታት በአውሮፓውያኑ ድጋፍና በኢትዮጵያውያን ምሁራን ረዳቶቻቸው እየታገዙ ግዙፍ ተግባራትን እየከወኑ ኢትዮጵያን የማዘመንና የማሰልጠን ሂደታቸው ይሆናል። ውድ የቻናላችን ተከታታዮች የንግሥተ ነገሥታት ዘውዲቱ ክፍል 1 ትረካን እነሆ አሁን አቅርበን አጠናቀናል። በቀጣይ ደግሞ ክፍል 2ን አዘጋጅተን እናቀርባለን። እናንተም ትረካችንን ከጅምሩ እስከ ፍጻሜው ስላዳመጣችሁልንና ስለተከታተላችሁልን እጅግ አድርገን እናመሰግናለን። የደወሏን ምልክት ተጭናችሁ የታሪክ ሚዲያ ቻናልን ሰብስክራይብ በማድረግ የቻናሉ ቤተሰብ አባሉ ላይክም አድርጉት። ሌሎችም ሰብስክራይብ እያደረጉ ቻናሉን እንዲቀላቀሉ ሼር እያደረጉ ጋብዟቸው። የምትሰጡን ሐሳብ አስተያየት ለስራችን መቃናት ይጠቅመናልና በኮሜንት ቦታ ላይ ሐሳብ አስተያየታችሁን ጻፉልን። ትረካችን ተጀምሮ እስኪጠናቀቅ በትዕግስት ስላዳመጣችሁና ስለተከታተላችሁን እጅግ አድርገን እያመሰገንን በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልን፣ ደህና ሁኑልን። ኢትዮጵያ ሀገራችን ለዘላለም ትኑር።